አንተ ግን በጣም ታካብዳለህ። አቧራ በአቧራ ሆን ብለህ ነው አይደል ላይ ያቦነንከው? ምን ነው ዝም አልክ? መነጽር ስላላረኩ ነው ለነገሩ አያስታውቅም። ፀጉሬ ላይ ግን ያስታውቃል። እጄ ይኸው እንደምታዩት ልብሴ ራሱ። ሰላም ጤና ይስጥልኝ። እንዴት ናችሁ የኪያ ቤተሰቦች? ሰላም ናችሁ ወይ? ዛሬም ተመልሼ መጥቻለሁ። ዛሬ እንደምታዩት ገራጅ ውስጥ ነው ያለሁት እና ዛሬም እንግዲህ ልናቦን ነው ማለት ነው። እና ገራጁ እንደምታዩት ያላለቀ ነውና ዛሬ እሱን እናስተካክላለን ብለናል። ያው እንደዚህ አይነት ቪዲዮዎች ብዙም አታዩትም። ለማንኛውም ግን እጭነዋለሁ ለሚያይ ሰው እና አሁን ወደ ስራው ሄዳለሁ። በጣም ተዝረክርኳል ገራጃችን። ያው አንዳንድ ነገሮች በመሰራ ሰዓት ሁሉ ነገር እዚህ ስለሆነ ማስቀምጠው በጣም ተዝረክርኳል። ግን መጨረሻ ላይ ደግሞ ምን እንደሚመስል አብረን ስለምናየው አብራችሁን ቆዩ። እንደምታዩት ገራጁ ይሄን ይመስላል። እንደውም በጣም አዝልተው ነው ምክንያቱም የምሰራበት ነገር ሁሉ እዚህ ነው ማስቀምጠውና በጣም ቆሽሿል። እና እንግዲህ ይሄንን ነው ለማሳመር የተዘጋጀሁት ማለት ነው። ይሄ እንደውም ግማሹ እንዳለ ወጥቶ ነው። ባለፈው አይታችሁት ከሆነ እንዳለ እዛ ጥግ ላይ ማአት እቃ ነበረ። አሁን ግማሹን አጽድተን ነው ገና አጽድተን አልጨረስንም። እና ግድግዳው እንደምታዩት አልተጨረሰም። ፕላስተር ምናምን ገና እንደተደረገ ነው ያቆመውና ጣራውንም ጨምሮ ማለት ነው። እና ሁሉንም ነው የምሰራው፣ ጣራውንም ግድግዳውንም። እንግዲህ እንዴት እንደሚያዩት ስንት ሰዓት እንደሚፈጅብኝ አላውቅም። አብራችሁን ቆዩ። አብረን እንግዲህ ገራጃችንን እናሳምራለን ማለት ነው። እንደምታዩት ይሄን ይመስላል። ትንሽም ቢሆን ከቀድሙ ቀነስ አድርጓል። ትንሽ ይቀረናል። አሁንም ይሄ በሙሉ ከጸዳ በኋላ ያኛውን መሀል ያለውን አላነሳውም፣ ምክንያቱም የምጠቀመው ስለሆነ። ስለዚህ ማጽዳት ግድግዳውን አዋራ ምናምን እናነሳለን መጀመሪያ ማለት ነው። ይሄን ይመስላል እንግዲህ ለአሁን ገና አላለቀም፣ ትንሽ ይቀረናል። ፍሪጁ የት ጋር ነው የምናደርገው? እናውጣለን ወይስ ወደ መሀል ሳፕ እናደርጋለን? ኦኬ። እቃው ማነሳሳት ብቻ አንድ ሙሉ ቀን የፈጀውና ስለዚህ አሁን መሽቷል። ነገ እንገናኝ። እንደዚህ ካጸዳዳን በኋላ የምንጠቀመው ይሄንን ነው። ኮምፓውንድ የተበጠበጠ ነው። በጥብጣችሁ ዱቄቱን ገዝቶ መበጥበጥ ይቻላል። እኛ ግን ኦልሬዲ የተዘጋጀውን የገዛ ነውና ቀላል የሚለው እሱ ነው ብዬ ነው። ምክንያቱም መመጠኑ ምናምን ለነሱ ብንተውላቸው ጥሩ ነው። ጣችን ደርሷል ትላለህ። በደንብ መለወስ አለበት። እኛ የተገዛ ነው የተለወሰ ስለሆነ ማማሰል ግን ይፈልጋል። በትንሹ አቃቀንሰን እናድርገው እንዴ? እዚህ ላይ መለወስ አንችልም። በትንሹ አቃቀንሰን እናድርገው ለብቻ። ያ ምንም ማድረግ አይቻልም። እዚህ ላይ መለወስ አንችልም። እነዚህን ፕላስተሮቹን እንዳለ መሸፈን ነው እንደዚህ እስከመታየት እስከሚያቆሙ ድረስ። እነሱ አንድ ጊዜ ያርገውታል። እኛ ደግሞ ከዚህ በኋላ ወይ ሁለቴ ወይ ሶስቴ እናደርገዋለን ማለት ነው። እዛ ጋር እንደዛ ነው ያደረኩት። እነዚህ ብቻ ነው የምንሸፍነው መጀመሪያ ከቀለሙ ከምንም በፊት። እንደምታዩት ይሄን ይመስላል። ኮርነሩ ላይ ያው መስራት ስለሌለኝ እነሱን በደንብ ስላረጉበት አላረኩበትም። ይሄን ብቻ ነው ያደረግነው። እዛ ጋር
ስለዚህ ገና ለዚህ ይቀረኛል ማለት ነው። እና ይሄ መድረቅ አለበት። ከመድረቁ በፊት መንካት የለብንም። በደንብ መድረቅ አለበት። ከዛ በኋላ ደግሞ እናለሰልሰዋለን። Yeah. What time did I touch you? What time we started? What time did I touch you? What are you talking about? What do you mean? He's saying when you guys get tired. Playing Let me ask you a different question. Okay, go ahead. When are you gonna be tired of calling Mecca every day? Huh? That's his grandma. The answers are the same. I just translate for you, Shablaka. Yeah, the answers are the same too. I'm not gonna stop talking to my mom. That's different thing. You have another question, just ask. Not about your grandma. I'm saying the answers are the same. No, it's not the same. No, I said no. So You said you're never. You said no. I didn't say that. Daddy said that. Either way, if we're not doing anything, we can be doing game. This is what I'm saying. Yeah, are you guys done? Yeah. Search for movie. Go do that. Yeah, that's what we're doing. Okay then. ዛሬም ተመልሰናል። እንደምታዩት ደርቋል አሁን እና ሳንድ ማድረግ እንጀምራለን ማለት ነው። መልስለስ አለበት መጀመሪያ ሁለተኛ ዙር ከመሄዳችን በፊት ጣራውም እንደዛው። ስለዚህ አሁን ማለስለስ እንጀምራለን። ማስክ ማድረግ አለብን። እኔ የኛው ነው ያለኝ ማስክ። በትክክል ማስክ ብናደርግ ጥሩ ነው። ከዚህ ተሳለ ወይ አባት ማስክ አላረኩም እኮ ገና። ማስክ አድርገን መነጽር አድርገን ነው የምንሰራው። ይሄንን ለሰርጀሪ እየተዘጋጀን ነው። ያ አምሮብናል አይደል? እና የምንጠቀመው ይሄንን ነው። ሳንድ ማድረጊያ ራሴ የተዘጋጀ ነው እና ስፖንጅ ነገር ነው። ይሄን ይመስላል። ያ ሁሉንም ስለማንቀባው ትንሽ ነው የገዛ ነው። እኛ ትልቅ አለ በትልቁ ሚስት የተሰራ ግን ይሄ ይበቃናል ለኛ። እንዴት ነው ያስቸግራል? በጣም ነው ግን የሚቦነው አይደል? በጣም ይቦናል። እንግዲህ ይሄ እኩል መሆን አለበት ከግድግዳው ጋር ማለት ነው። እንዴት እንዳማረብክ ፈልገን ራሱ አናገኘም እዚህ ውስጥ። ኦ ማይ ጋድ በጣም ኃይለኛ አዋራ ነው። እዩት። እኔ እንኳን ብዙም እንትን አላልኩም። እኔ አምሮብኛል አይደል? እኔ ብዙ አልነካኝም። አይገርምም? ካንተና ከኔ እኔ በጣም ንጹህ ነኝ። አንቺ ነጭ አገባሽ አይደል? መነጽር ስላላረኩ ነው ለነገሩ። አያስታውቅም። ፀጉሬ ላይ ግን ያስታውቃል። እጄ ይኸው እንደምታዩት ልብሴ ራሱ ምን አዋራው ነው። ካንተ ጋር ባይወዳደር ነው። አንተ እኮ ጣራውን እየሰራ ስለሆነ ነው። ኧረ በቃ ይሄን ሁሉ እኔ ነኝ እንዳለ ነው። ግድግዳውን በሙሉ እኔ ነኝ ያደረኩት። እሱ ጣራውን ስለሰራ ነው። ሌባ አንተ ጣራውን ስለሰራህ ነው። ይኸው ጣራውን ስለሰራ ነው። ይሄ ማለት ፓትሪክ ይባላል ስሙ። ስሙ ቀየረ። ፓትሪክ እንዳይሰማክ። ኤኒዌይስ ያ ትንሽ ይቀረናል ገና። እሱ ስቲል ጣራውን እየሰራ ነው። እኔ ደግሞ መሬቱን እየሰራው ነው። መሬቱን ስማ ብቻ ግድግዳውን እየሰራው ነው። አንተ ግን በጣም ታካብዳለህ። አዋራ በአዋራ ሆን ብለህ ነው አይደል? ላይ ያቦናንከው ምን ነው ዝም አልክ? እንዴት እንደሚያምር ባየ ወይ ሰው ከፍርት መልሳል ይባላል። እንዴት ናችሁ? ተመልሰን መተናል። ትናንትና ማታ መሽቶ ስለነበረ ቪዲዮ በዝም አልቀረስኩም ነበረ እና በጣም አዋራ ነበረ። አዋራውን ቫኪዩም አድርገን ምናምን አጽድተን ተኛል። ዛሬ ደግሞ ድጋሚ እናጸደዋለን ማለት ነው። አዋራ ነው የምናነሳው ከመቀባታችን በፊት
ፕራይመር ከመቀባታችን በፊት አዋራውን እናነሳና ከዛ መቀባት እጀምራለሁ ማለት ነው። ያ ይሄን ያህል ጊዜ ነው እንግዲህ የሚፈጀው። አዋራው ግን አዋራ አይደለም። በስመ አብ ያው ዛሬ ኮፍያ አድርጌ ነው የመጣሁት። ያው ፀጉሬ ቢቆሽሽም ችግር የለውም እታጠበዋለሁ። ግን ማስኩ ምናምን አዋራው አይናችን ምን መስለን እንደነበር አትጠይቁኝ። እሱም እያጸዳ ነው እዛ ጋር እንደምታዩት በጣም ቆንጆ አድርገን ነው ያለሰለስ ነው። ያው በእጃችሁ ስትነኩት እንደዚህ መለስለስ አለበት እና በደንብ አድርገን ያጸዳ ነው ያለሰለስ ነው። ከዚህ በኋላ አዋራው ከተነሳ አያችሁ ታዋራለሁ ገና። አዋራው ካልተነሳ ደግሞ እንትን ማለት አይቻልም፣ ቀለም መቀባት አይቻልም። ስለዚህ አዋራውን ካነሳም በኋላ ቀለም እንትን ፕራይመሩ ምን አደርጋለሁ። ከዛ ደግሞ ፕራይመሩ ሲደርቅ ወደ ቀለሙ ሄዳለሁ። ከቀድሙና ከእንትኑ የሚገርም አዋራው አያችሁት አይደል? አዋራው አገርም አዋራው እንዲቀርጽ ይዟል እዚህ ጋር። በስማ እንዳያችሁት ጨርሰናል። አሁን ሞልወሉ ብቻ ስንት ሰዓት እንደፈጀ አጠይቁኝ። በቃ መሽቷል። ግን አሁን ዛሬ ሳልቀባው አልተኛም ብያለሁ። ስለዚህ አሁን ልቀባው ነው። ምን መስያለሁ? በስማ ያ ካሁን በኋላ አዋራ ስለሌለ ሁሉንም ነገር አጸዳርተን ነው የምንጀምረውና ለዛ ነው ሰዓት የፈጀብን። እና የምጠቀመው ይሄን የምታዩትን ፒቪኤ የሚባል ፕራይመር ነው። ለድራይ ወል ስለሆነ የምንፈልገው ሌላ ጊዜ የምንጠቀመው ፕራይመር ይለያል። ይሄኛው ግን ምንም አይነት ነገር ያልተቀባ ድራይ ወል ስለሆነ ይሄንን የምጠቀመው ማለት ነው። ስለዚህ ጣራውንም ግድግዳውንም ነው የምቀባው። ደስ የሚለው ነገር ጣራውንም ግድግዳውንም ስለምቀባው ምንም መጠንቀቅ አያስፈልግም። ዝም ብሎ መቀባት ነው እና ቶሎ እጨርሳለሁ ብዬ አስባለሁ። ነጭ አይደለም እንዴ? ወተት ይመስላል። ምን አይነት ከለር ነው ያለው? እኔ ተጠቅሜው አላውቅም ይሄንን። ምክንያቱም ሁሉ ጊዜ ቀለም የተቀባ ላይ ነበር የምቀባውና ይሄ መጀመሪያ ጊዜ ነው ስጠቀም። ከቀለም ይለያል። አንተ ይሄ ራሱ ጀሶ አይደል እንደሚመስለው? ያ የሚበቃ ይመስላል። ራሱ ይሄ ቀጭን ጀሶ በለው አይገርምም? ራሱን በጥጥን ራሱ ብንቀባው ይበቃ ይመስለኛል። እና በዚህ ፍረቱ መንቀባው ምን መቀላቀልም በቃ እንዴ ነው መቀላቀል መሽቀላቀልኩኝ። አሁን ይሄንን ቀለም እንደምቀባው ሁሉ ጊዜ መቀባት ነው። ምክንያቱም ይሄ እሱ ሳይደረግ ከተሰራ ይሄኛው አያችሁት ይወጣል ከቀለሙ ውጪ። ስለዚህ መጀመሪያ በዚህ መሸፈን አለበት ማለት ነው። ጣራ መቀባት እንዴት ነው? ጣራ መቀባት እንዴት ነው? ከግድግዳና ከጣራ ከግድግዳና ከጣራ ግድግዳ ቀላል ነው አይደል? ጣራ ቀብተን አናውቅም። አይ ነው ግን አይሄድም። እንትኑ እንደ ቀለም ቶሎ አይገፋም። በስመ አብ ወልድ ወፍራም ስለሆነ እንደ ቀለም ቶሎ አይሄድም፣ አይገፋም። አሁን ማታ ስለሆነ ጨለማ ምንም አይታይም። መቀባትና ለመቀባቱ ራሱ ወይስ በዚህ ያስታውቃል። ግሬ ነገር ነው መሰለኝ ከለሩ። ሲደርቅ ነጭ ይሆናል ብዬ ነበረ፣ ግን ግሬ ነው ስቲል የሚታየኝ እኔ።
እንዴት ናችሁ? ዛሬም ተመልሰን መተናል። እንደምታዩኝ አሁንም ገራጅ ውስጥ ነኝ ያለሁት እና ፕራይመሩ ቀብተን ጨርሰናል። 3 ቀን ነው የፈጀብን። 3 ቀን ሙሉ ነው የፈጀው። ምክንያቱም ፕራይመር ስንቀባ በጣም ጊዜ ይወስዳልና 4 ቆርቆሮ ነው የፈጀብን። ደግሞ 1 ጋሎን ነበር እንዲገዛ ነው። ከዛ በኋላ አልበቃንም። 4 ጋሎን የፈጀብን 4 ጊዜ ስቶር ሄደን ገዝተን የመጣ ነው። ምክንያቱም አንዱ ይበቃል ብለን ነበረ፣ አልበቃም። ከዛ በኋላ እየተመላለስን ነው እንትን ያለው። ትልቁ መግዛት ይቻላል። ትልቁ ግን 5 ጋሎን ነው። እሱ መግዛት ነበረብን። ያው መጀመሪያ አንዱ የሚበቃ ስለመሰለን 1 ነበር የገዛ ነው። አሁን ግን 4 ነው የፈጀብን። በጣም ነው የሚጠጣው ፕራይመሩን፣ በጣም ነው የሚጠጣው እና ትናንትና ግድግዳውን በሙሉ ሸፍነን መጀመሪያ መሬቱ መጽዳት ነበረበት። የፈገፈግ ነው ምናምን አዋራ ነበርና አዋራውን በደንብ አድርገን በፕሬሸር ዋሽ በደንብ አድርገን አጥበነዋል። እና እሱን ከቀለሙ በፊት እሱን ብናረግ ጥሩ ነው። ምክንያቱም አዋራ ቀለሙ እንዳያበላሸው። እንደምታዩት ላስኪት አልብሰናል ይሄ መሬቱን ለማጠብ እና መሬቱ ይሄን ይመስላል። እንዴት እንደምታዩት ቆሽሿል። አሁን መሬቱን በደንብ አድርገን በውሃ ለማጠብ ግድግዳው እንዳይበላሽ እንደዚህ ዙሪያውን ላስኪት ሸፍነናል። መነጽር አድርገህ ካጠባ ለማጠብ መነጽር አድርገህ አይለቅም። ግን ጥቁቁሩ እንዴ ነጭ ነው። ቆሻሻው ነጭ ስለሆነ እኮ ነው። ቆሻሻው ራሱ ነጭ ስለሆነ እኮ ነው። የሚታጠብ ቀለም ነው የገዛሁትኝ። ግን አዋራውን መጀመሪያ ብናጸደው የተሻለ ሆኖ ስላገኘሁት ትላንትና እሱን አጥበን አዘጋጅተናል። ዛሬ እንግዲህ የምታዩን ከ4 ቀን በኋላ ነው ማለት ነው። እና ጊዜ በጣም ነው የሚወስደው። እንደ ቀለም ቶሎ አይሄድላችሁ። ምክንያቱም ጥጥት ነው የሚያደርገው ካርቶን ስለሆነ የዚህ ሀገር ቤት እንደምታውቁት ወረቀት ነውና በጣም ነው የሚጠጣው። ከዚህ በኋላ ግን ቀለሙ የዛን ያህል ጊዜ የሚፈጅ አይመስለኝም። እንግዲህ 1 ጋሎን ነው ቀለም የገዛሁት። ምክንያቱም አላወኩም ምን ያህል እንደሚበቃኝ። መጀመሪያ ማለካውትም ነበር የዚህን ያህል የሚወስድብኝ አልመሰለኝም ነበርና እሱ ካልበቃኝ ድጋሚ ሄደን እንገዛለን። አሁን ከጣራው ነው የምንጀምረው እና ላሳያችሁ ቆይ እንዴት እንደሚመስል። ጀመር የነበረውን መቼም አይታችሁታል። አሁን ይሄን ይመስላል እና መሬት ላይ ይሄን የሚነጣጠፈውን አሁን መሬት አንጥፈን ቀለሙ መቀባት እንጀምራለን ማለት ነው። ያ ጣራው በጣም አስቸጋሪ ነው ለመቀባት። ቀለሙ የዛን ያህል ጊዜ የሚወስድብን አይመስለኝም። ምክንያቱም ይሄ ኦልሬዲ ስለተቀባ ቶሎ ይሄድልናል ብዬ አስባለሁ። አብራችሁን ቆዩ። እንግዲህ ምን እንደሚመስል አብረን የምናየው ይሆናል መጨረሻውን። እና የመረጥኩት ይሄንን ቀለም ነው የምታዩትን እና በጣም የሚያብር እንትን ነው። ምንድነው የሚባለው? በጣም ምንድነው ለስላሳ የሆነው ነው ለማጽዳት የሚመቸው ማለት ነው። እና ነጭ ነው የመረጥነው። እንግዲህ 1 ጋሎን ነው የገዛሁት። ይበቃኛል ብዬ አስባለሁ። ካልበቃ ችግር የለውም ሄደን ገዝተን እንመጣለን ማለት ነው። ግን ወረቀቱን ጥየዋለሁ። እንዴት አድርገው እንደሚያገኙልኝ አላውቅም። ከለሩ አንድ አይነት እንዲሆን እንደዚህ ራሱ በጣም ነው የሚያምሩ። እንደምታዩት ብዙም እንትን አይፈልግም። ግን ልጆች ሲነኩት ሲቆሽሻል እና መኪናም ስለሚገባ ስለሚወጣበት ስለሚቆሽሽ የሚጸዳ ቢሆን የተሻለ ስለሆነ እንደዛ ነው እንትን ያሰብኩት። ልጅ መኪና ሲሰራ ምናምን እዚህ ይነካኳልና በቀላሉ ለማጽዳት የሚመች ነው እንትን ያልኩትኝ የመረጥኩትኝ። ሊያብረቀርቅ ይችላል ግን ይሻላል። እንደዚህ ግን በጣም ነው የሚያምረው። የሚገርማችሁ ነገር ዛሬ እንደውም ፀሐይ ብዙ ስለሌለ አይታይም እንጂ በጣም ነው የሚያምረው። በጣም ነጭ ነው። አረ ሲማሰል ያ ነጭ ነው። በጣም ይገርማል። ነጭ አልመሰለኝም ነበር ታውቃለህ። የሆነ ክሬም ከለር መስሎኝ ነበረ። ናይስ ድምቅ ይላል። አሁን ከዚህም በላይ ድምቅ ይላል። አሁን ፀሐይ ወጣ። አሁን ጫማ ከጨሰ ነው ባይዘው ወተት ይመስላል። አንተ ጠጡኝ ይላል። አጃ እንደዚህ አይነት አመራባት ምን ሆነ ነው ወተት መብራት ማጥቷል እንዴ?
ቀለም የተቀባ ግድግዳ መቀባትና አዲስ ግድግዳ መቀባት በጣም ትልቅ ልዩነት ነው ያለው። አሁን የተረዳው። Did you guys do anything on the roof area? መጀመሪያ ጣራውን ቀባ ብለን ነው ያ እሺ ጨርሰናል። ይሄን የፈጀብኝ 4 ጋሎን ነው እንደምታዩት። ትልቁን በገዛ ጥሩ ነበር። ይሄንንም ግን አንድ ብቻ ነበር የገዛሁት። አልደገምነውም፣ በአንድ ጊዜ ብቻ ነው የቀባነው። ሁለተኛ ብንደግመው እንግዲህ ተጨማሪ 4 ጋሎን ያስፈልገናል ማለት ነው። ያው ገራጅ ስለሆነ ብዙም ስለማያስፈልገው አንድ ጊዜ ብቻ ነው የቀባሁት። ጣራውንም ግድግዳውንም ለመቀባት የፈጀብኝ 4 ጋሎን ነው። እንደምታዩት ጨርሰናል። ዛሬ 3ኛ ቀኑ ነው ደርቋል። እና 2 ቀን የፈጀብን ይሄንን ለመቀባት እና ለማለት ለመጨረስ አንድ ጊዜ ብቻ ነው የቀባሁት። አልደገምኩትም እና በአንድ ጊዜ ብቻ በዚህ ጋር ግማሹን በዛ ጋር ግማሹን አንዳንድ ቀን የፈጀብን በ2 ቀን ጨርሰናል። ይሄን ይመስላል። እንደምታዩት ዙሪያውን ላሳያችሁ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ